በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ የሚለው መሪዎች ሳይሆኑ አይቀሩም። ወደ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ምን ኢየሱስ እንዲህ ይላል አይደለም፣ ኢየሱስ እንዲህ ይላል ነው መልእክቱ። ግን ኢየሱስን የገለጠበትን ተመልከቱ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ኢየሱስ እንዲህ ይላል። የቱ ኢየሱስ? የቱ ኢየሱስ? በቀኝ እጁ 7ቱን ከዋክብት የያዘው ደግሞስ በ7ቱ የወርቅ መቅረዞች መካከል የሚመላለሰው በ7ቱ የወርቅ መቅረዞች መካከል የሚሄደው ወክ የሚያረገው የሚንቀሳቀሰው እንዲህ ይላል። የቱ ኢየሱስ? በሰማይ ያለ እናውቃለን፣ ልክ ነው። ከፍ ከፍ ያለ ነው፣ ልክ ነው፣ እናውቃለን። በአብ ቀኝ ያለ ነው፣ ልክ ነው፣ እናውቃለን። ተመልሶ አንድ ቀን ይመጣል፣ ልክ ነው፣ እናውቃለን። ግን ኢየሱስ እንዲህ ይላል። የቱ ኢየሱስ? በ7ቱ የወርቅ መቅረዞች መሃል የሚራመደው ኢየሱስ። ምን ማለት ነው ይሄ? የዚህ ትርጉም ኦፍ ኮርስ ዮሐንስ ራእይ ምዕራፍ 1 ላነበበ ሰው በጣም ግልጽ ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 12 ወደ ኋላ አንድ ገጽ መገለጥ ከቻላችሁ ለዮሐንስ የተገለጠው ኢየሱስ በዚህ መልክ ነው። ቁጥር 12 ጀምሮ አነባለሁ ወገኖቼ። እንደዚህ ይላል ቁጥር 12 የሚናገረኝንም ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም በወርቅ መቅረዞቹ መካከል የሚመላለሰው ይሄን ይመስላል ወገኖቼ። ልስን እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። ሰንጥቀው ያያሉ ማለት ነው። ይሄ ዝም ብሎ ዳርዳሩን ላይላዩን ሳይሆን አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሆች ድምፅ ነበረ። ቁጥር 16 በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ይህንን ኢየሱስ ነው ያየው። እና ይሄ የከበረው ኢየሱስ፣ እንደ ፀሐይ የሚበራው ኢየሱስ፣ አይኖቹ እንደ እሳት ነበልባል የሆኑት ኢየሱስ፣ አሚን አስፈሪው ኢየሱስ፣ አክቹአሊ እንደ ሞተ ሰው አድርጎ የዘረረው ኢየሱስ ያየው 7 ከዋክብትን በቀኝ እጆቹ ይዟል። እና የ7 የወርቅ መቅረዞች አሉ፣ የማስቀመጫዎች ማለት ነው። የሚበሩት መቅረዞች አሉ። በእነሱ መካከል ይመላለሳል። እና ትርጉሙ ምንድን ነው? ይኸው ትርጉሙን ነግሮታል። ቁጥር 17 ባየሁም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። በጣም የሚያስገርም ክብር ነው። ግን ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ አለው ነው። ባለቤቷ አለ፣ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ የሚሆነውን ያለውን ጻፍ አለውና በቀኝ እጄ ያያቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው አለው። ጥሩ ነው ማድመጥ። 7 ከዋክብት በቀኝ እጁ ይዟል። እነማን ናቸው? 7 መቅረዞች መብራቶች መካከል ይመላለሳል። እነማን ናቸው? ምስጢሩ ይህ ነው። ምን 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው አለ። ይሄ ብዙ አላቆያችሁም። እዚህ ላይ የመጽሐፍ ቅዱስ ተርጓሚዎች ይጨቃጨቃሉ። ምንድነው የ7ቱ አብያተ ክርስቲያናት መላእክት? 7 ከዋክብት አይተሃል በቀኝ እጄ ላይ? አዎ። ሰባቱ የሚላቸው እነ ኤፌሶን፣ ሰርመኔስ፣ ፊላዴልፊያ ነኝ 7ቱ የእስያ አብያተ የነሱ አብያተ ክርስቲያናት መላእክት ናቸው አለው። ምንድናቸው ነኝ መላእክት የሚል ጭቅጭቅ አለ። እኔ በዚህ በጸሎት መንፈሳችሁ ላይ መጥቼ ጭቅጭቅ ለምን አቀርብላችኋለሁ። ግን አንዳንዶቹ የጥንቶቹ አብያተ ክርስቲያናት ምን ብለው ያምናሉ? በምድር ላይ ያለችው ቤተክርስቲያን በሰማይ እያንዳንዷ የራሷ መልአክ አላት ብለው ያምናሉ። በሰማይ ለነሱ ነው እያንዳንዷ ቤተክርስቲያን በሰማይ አንዳንድ መልአክ ስላላት እሱ ነው። እኔ አይመስለኝም። ይሄ የማይመስለኝ ለምንድን ነው? ሲጽፍለት ምን እያልክ ጻፍ ነው የሚለው? በኤፌሶን ላለው ቤተክርስቲያን መልአክ እያለ በሰማይ ያለው ሳይሆን በኤፌሶን ያለው፣ በሰርምኔስ ያለው፣ በፊላዴልፊያ ያለው፣ በጴርጋሞን ያለው እዛ ነው ያለው። ስለዚህ መልአኩ እዚህ ነው ያለው። እዚህ ያሉ መላእክት ናቸውና አብዛኞቹ የመጽሐፍ ቅዱስ አስተማሪዎች እንደሚያምኑት እኔም እንደማምነው የቤተ ክርስቲያን መሪዎች ናቸው። የቤተ ክርስቲያን አገልጋዮች ናቸው። የቤተ ክርስቲያናቱ መሪዎች፣ ጳጳሳት፣ ሽማግሌዎች፣ ኤጲስቆጶሳት፣ ፓስተሮች፣ ወንጌላውያን፣ ሐዋርያት፣ ነቢያት ቤተ